ምን አሽን ምን ያመጣሽ አንተ ልጅ አባት ማለት ነው አንተ ያመጣሽ ነሽ ቢኒያም ተረጋጋ ቢኒያም ተረጋጋ አጣፋሻለሁ እንጂ አንቺ ተረጋጋ ቢኒያም እባክህ እንዳትነካኝ ቻለሽ ቆሻሻ ጭራሽ መታኝና አንተ ታስበድኝ እዚህ ጋር ተቀመጥ ከየት አምጥተሽ ነው እንደዚህ እስከ አንዴ ተጠጋቢ እንጂ ከትግስት ጋር እኮ ሲገናኙ አላቆም እኮ እኔ እንዴት እንደተገናኙ እግዚአብሔር ያውቀው ሴራዋ ሊሆን ይችላል እኮ እዚህ ሸጀ እንደዚህ ከሆነማ የሷ ወንድም ነህ የማ የሰላም አይደለም ማለት አይደለም ስትል አይደለም ወንድም እነሱ እየካድክ ነው መጣውሪው ነገር እኮ ግልጽ አይደለም ጭራሽ ደውላ ጠርታኝ ወንድሜ ነው ምናምን ማለት ጀመርሽ ደግሞ ታውቃታለህ እሷ ሰፈር ነው ማውቃት እኔ አንተ ነህ ልጁ አባት አንተ ልጁ አባት ማለት በቃ አለ በጣም የምትወደውና የምታፈቅረውን ሰው ደፍረ ማናገር አችልም ገብቷል አንንገርክ እሱን አትፈልገው ማለት አትወደውም ለምን ታስጨርሰኝ እኔ ስለማትፈልገው ያወራኛል እሷን ተዋበልናት እኔ ነው ያወራኛል እኔ የምታውቀው ነገር ካለ ትንገረኝ ምን አባቱ ምን አስፈልሽ ከሰበሽ የምትወሉ ነገር ምን ልታረግ ነው እዚህ የመጣው አንተ ማለት ከዚህ ታሪክ ጋር እሱ ምን ያገናኛል ቆይ እንዴት ነው የምታውቀው እኛ ግቢ ተከራይ ነው በደንብ ነው የምታውቀኝ እኮ አሁን ግልጽ ስላልሆነልኝ ፍቅረኛ ያልኩህ እኮ እሱን እኮ ምን ተረጋግተሽ ያምሃል ይቀሰብልሽ ምን ነገር አይገባህም በህይወቴ አይደለም እንደዚህ አይነት ነገር ላደርግ ላየው ልጠጋው ማልፈልገው ሰው ነው እንደሱ ምጠላው ሰው ይላል ፈልገሽም ሆነ አልፈልግሽም አንቺ ዝም በይ እባክሽ ረዛ ቆይ እሷ ትጠላሃለች ይሄ ነገር እንዴት ነው ሊፈጠር የሚችለው ቆይ ምንድነው የምትነግረን ነገር በቃ ይሄ ነገር የተፈጠረው ትግስት እያስመሰልኩ እኮ አይደለም ተዛለሽ አይደል የዛኔ ጎዳና ያለው ስንት ጊዜ እንደተጎዳው ስንት አደጋ እንደደረሰብኝ ታውቂያለሽ አይደል ማቀውን ነገር አትንገረኝ ማላቀውን ነገር መስዋዕት እኮ ያለሽ ከዛ ውስጥ እኮ ያልነገርኩሽን እኮ ነው እየነገርኩሽ ያለሁት ይኸውልህ እዚህ ላይ አየው ውጤቱ የዛኔ ነበር እንግዲህ በአንድ አጋጣሚ ይኸውልህ አጉል ቦታ መጥተው ነው ልጆች እንግዲህ ዶክተሩም ያው መውለድ አችልም ብሎ የሰጠኝ ምርመራ ውጤት ይሄ ነው እኔ በዚህ ተነሳኩ ስንት ቀን ተሰቃይቻለሁ ላንቺም እኮ መንገር ያልቻልኩት ምናልባትም ይሄን ስሰማ ተተወኛለሽ ቢያንቺ ላለማጣት ነበር ስለዚህ የሰጠም የምርመራ ወረቀት ይሄ ነው አዎ ይሄ ነው እኔ ግን ፈጣሪ አንድ ቀን ምናልባት ነገሮች ከተረጋጉ በኋላ ነግራታለሁ ብዬ ነበር አንቺ ላለማጣት ነው እንጂ ለሌላ አልነበረም ምን ይሄንን አይቼ እንዳምነው ምናምን ነው ካላመሽ ነው እስከዛሬ ድረስ እንት ነገር ሲነግረኝ ይሄን እንደብቆኝ አሁን እንዴት ነው ኢንፎርጂ ዳሰራ ከየት ያምጣው በምን ላም ነው ይችላልው ይሄን እኮ ማስመርመር ትችያለሽ አልኩሽ እኮ አላረገውም ነገርኩኝ የኔን ያንተ ነገር አብቅቷል ዛሬ አሁን እኔን እንዳቀ ፈለኩ ለምንድን ነው ምን ይለውጣል እሺ አመንኩ ምን ይቀይራል እኔማ በቃ ይቅርታሽን እንድትሰጪ ነው በቃ ይቅርታ አረኩልህ ግን ይሄንን ማሳየት ይሄን መንገር በእኔ ህይወት ላይ ምንም ሊቀይረው ነገር የለም ማለት ቆይ ዳዊት እኔ አልገባኝም ዳዊት ማለት ወንድሜ ነው አልኩህ እኮ በዚህ ነገር እርግጠኛ ነኝ አንቺ እንዴት ለስት ያለሽ ግን እንዴ ቆይ ተረጋጋ ቢኒያም ተረጋጋ አጣፋሻለሁ እንጂ አንቺ ተረጋጋ ቢኒያም እባክህ እንዳትነካኝ ተረጋጋ እርኩስ ነገር ነሽ እንጂ ጭራሽ ብለሽ አራቱ አትለቀቃት ቁጭ በልና በቀላችሁ ነው እንደኛ ላይ እንደዚህ ያረጋችኋለች እባክህ ተረጋጋ እሱን ከሚስት ጋር አውራ ከኔ እንዳትነካኝ እባክህ ተረጋጋ ባለጌ ነሽ አንቺ ባለጌ ከሆንክ ባለጌማ አንተ ነህ እውነቱ ስለነገርኩህ በዚህ ተርስኩ እኮ አንዴ ምናምን ይላል እንዴ አንቺ ጭራሽ ብላችሁ ነው እንዳትነካኝ እሺ እንዳትነካኝ ቻለሽ ለቃት ቆሻሻ ጭራሽ መታኝና አንተ ታስበድኝ እዚህ ጋር ተቀመጥ ከየት አምጥተሽ ነው እንደዚህ እስከ አንዴ ተጠጋቢ ሴራችሁ ነው እንደኛ እሱ ከሚስት ጠይቀኝ እና ደም ጠይቀው እሺ ስነ ስርዓትን ያዝ አቀደሽበት ነው ገልሽ እሺ እገልሽኝ አንተ እኛን ህይወት እንደዚህ እንዳበላሽውልሽ እስኪ ተረጋጋ ጭራሽ እኔ ነኝ ያበላሽሁት እኔ ነኝ ያበላሽሁት ከየት ነው የመጣሽው አንቺ አንተ ራስህ ከየት ነው የመጣኸው እውነቱ ስለነገርኩህ ስላዘንኩልህ ምን ፈልጌ መሰለህ አንቺ ጓደኛ ያለው እውነቴ ነው ካንተ ምን ፈልጌ መሰለህ ወንድም ምንም የለህም እኮ ሲጀመር ምን ፈልጋለሁ ወንድምሽ እንዴት ገባችሁ እዛ ነው እሱን ሚስትህን ጠይቃት እስኪ አንዴ ተረጋጉ እስኪ እንዴ ጭራሽ እኔን ልምትመታኝ እኔ ጠይቃለሁ አንተ ታስደብድበኝ እንደዚህ ቁጭ አደረከኝ እንዴ አንተ ሲጀመር አንተ ማንነና እኔን የምትነካኝ ሚስትህን ለምን አትመጣት ነግራትም እኔ ነኝ እንዴ እኔ እኮ አይደለሁም እኔ አይደለሁም ሚስትህ ስነ ስርዓትን ያዝ ክብር ነው አንዴ ተረጋግሽ እውነቱ ስለነገርኩህ እባክህ ተረጋጋ ጥራት ሚስትህ ትምጣ ሚስትህ ተረጋግሽን ብትይሻለሽ ትምጣ እንዴት ነው ታረጋለሽ አንቺ
እኔ ምንድነው ያረኩት ቢኒያም ምንድነው ያደረኩት ስነ ስርዓት ነው እስኪ አንዴ ልጠይቃት እኮ ነች እሷ እኮ አንዴ ልጠይቃት እሺ እንዴ ጭራሽ ብሎ ወደ እኔ ዞረ እንዴ ወራስ ተነገርኩ ስላዘንኩልህ ቢኒያም እስኪ አንዴ ተረጋጋ እስኪ አንቺ ዝም በይ ነው በእናትህ እኮ እሺ አንዴ ዝም በይ ዲኒ እኮ አምኛት እኮ ተረጋጋሽ አምኛት ይላል ካላመንከኝ ይቀራ ሚስትህ አለች አረ ትጠራ ትምጣ እኮ ተረጋጊያ ካንቺ የምጠይቃቸው አንዳንድ ነገሮች አሉ እሷ የምትመጣበት ሰዓት ገና ነው ቆይ ለምን አትረጋጉ አይ አይደል የሚለውን እኮ በቃ ተረጋጉሽ እሺ አንዴ ተረጋጉሽ እኔ እዚህ ጋር ግልጽ ያልሆነልኝ ነገር አለ እስኪ እርግጠኛ ሆነሽ ንገሪኝ ቆይ ዳዊት እንዴት ነው ማለት ያንቺ ወንድም እንዴት ነው የትግስት ማለት በትግስት ጋር ያለው ልጅ የሱ ነው ብለሽ ታስብ ይቻልሽ እኔ በቃ እሱና ትምጣና እሷ ባለችበት ይነገራል እኮ ማለት እሱ ማመን አለማመን ከፈለገ እኔ ስላዘንኩ ነው የነገርኩት እኔ እኮ ወንድሜን ገበና አውጥቼ መናገር እኮ አልፈልግም አይደለ እሷን ጓደኛዬ እሱ ወንድሜ ነው አይደለ እኔ እውነት ነው ማወቅ የምፈልገው እውነቱን ነው ማወቅ የምፈልገው በቃ ነገርኩ ይሄ እውነቱን ደግሞ ማወቅ ከፈለክ ትምጣና በሷ ፊት ይነገር የምትናገሪው ነገር ሁለት ነው አንደኛ ዳዊት እሷን ይወዳታል ሁለተኛ እሷ ደግሞ ትጠላዋለች ከዛ ደግሞ ልጁ የሱ ነው ታያለሽ ማለት ይሄን እንዴት ነው ላምንሽ የምትጠብቂው እኮ ትምጣልኩ እኮ እሷ ይሄን ነገር ማውራት የምፈልገው እሷ ባለችበት ነው እኮ አንቺ ለኔ ንገሪኝ ነገርኩ እኮ አሁን መናገር የምችለው እሷ መታና እዚህ ጋር ቁጭ ብላ ምንድነው ማለት ያለሷ ትናገሪ እሷ ባለችበት መናገር የምፈልገው መናገር ያለብኝ እሷ ባለችበት ነው ምክንያቱም እኔና እሷ እናውቀዋለን አይደለ እሷ ትምጣና ባለችበት እነግርሃለሁ አልኩክ እኮ ለምንም ታስገዳ አለምዛ ልወጣ ነው እኔ እዚህ ሴራ ውስጥ አንቺ ማለሽበት ማለት ነው ምንም ያረኩት ነገር የለም ማለት እንዴ ወንድምሽ የሆነ ያወቅሽ እሱ ደግሞ እንደሚወዳት ያወቅሽ እሱ ደግሞ ነገርኩ እኮ ትምጣና ከመጣች በኋላ እነግርሃለሁ እሱ ነገር አንተ ታዝኝ እንደዚህ ነው እንዴ ለኔም ታዝኝ እንደዚህ አንተ አፈና እንዳከፍት ስነ ስርዓትን ያዝ ቀድማ ስነ ስርዓትን ያዝ በቃ እኔ አዝኝ ነገርኩ አይደል አንተም ተሰው ሌላ ነው አይደለ እሱ ባለችበት ትምጣና እነግርሃለሁ አልኩክ እኮ ቆይ እኔ ያልገባኝ ነገር አለ እዚህ ጋር ማለት አንተ ሰላም ጋር እውነት አለ ብለህ ነው አርሌ ዛት የመጣው አሁን የመጣው እንደዚህ እኔ እኮ መቻቃል ስለ ቤተሰቧ የምትነግረኝ ቤተሰቦቹ እንደዚህ ያረጉ የሷ እንደዚህ ሆነ እያለች በዛ ላይ ወንድሜ ነው እኮ የምትለኝ እኔ እኮ አላቅም እኮ ይሄንን ሌላ ሰው ነው የመሰለኝ ቆይ ወንድሜውን ታውቀዋለህ አንተ እኔ ባይን ነው የማውቀው እንጂ እኔ ከትግስት ጋር እኮ ሲገናኙ ነው አላውቀውም እኮ እኔ እንዴት እንደተገናኙ እግዚአብሔር ያውቀው ሴራዋ ሊሆን ይችላል እኮ እዚህ ልጅ እንደዚህ ከሆነማ ሴራዋን ሊሆን ይችላል ካላመንክ መጀመሪያ ለምን ጠራህ መጀመሪያ አምናታለሁ ብለህ ነበር ስላመንከኝ አይደል ጠራህ እኔ ስለዳይት መስነገርሽ አንቺ ስነ ስርዓትን ያዝ ቆይ ቢኒያም አንተ ራሱ ማለት የሸወድከኝ ነው ምንድነው እየተፈጠረ እኔ ምን ሸውዳለሁ ይልክ ስለዳይት እኮ የነገረችኝ ነገር የለም ከሌላ ልጅ ነው የወለደችው እንትን ልትወልድ ያደረገችው እርጉዝ የሆነችው ከሌላ ነው አለችኝ ካንተ አይደለም አንተ ወለድ እንደው እኮ ያንተ አይደለም የሌላ ሰው ነው እያልኩ ነው ለምን ነው እሷ ትግስት እንድትመጣ አልፈለጋችሁት አንቺ ጋር ገና መቼ ጨረስኩ አንቺ የምትናገሪውን ነገር አምኜ ስጨርስ እርግጠኛ ስሆን ነው ሌላ ሰው እንደገና እኮ ነገርኩ እኮ እኔ እንድናገር ከፈለከ ትግስት እዚህ ጋር መታ መቀመጥ አለባት እኮ ትግስት እዚህ ጋር መታ ስትነጋገሩ እኔ ባላመንኩት ነገር ዝም ብዬ እዚህ ጋር ቁጭ ብላ ልጁ ማለ አይደለ መምጣት ይችላል እኮ እሱ ልጁ ሰፈር ነው ሰፈር ነው አንቺ መጣሽ ሌላ ነገር ነው ያወራሽው ለማንኛውም እስኪ ልጁ ቢመጣ ነው የሚሻለው ልጁ ይምጣና ከሱ እናረጋግጣለን እንግዲህ ውድ ተመልካቾቻችን ዳዊት መምጣት አለበት ማለት እንቁቁልሹ እንደቀጠለ ነው ምንም ማረጋገጥ አልቻልኩም እስኪ ዳዊት የሚባለው ልጅ ይምጣና ከሱ ጋር ደግሞ ቆይታ እናደርጋለን አብራችሁን ቆዩ ተመልካቾቻችን ዳዊት እዚህ ነው ከኛ ጋር መጥቷል መጠየቅ ያሉብን አንዳንድ ጥያቄዎችን ጠይቀዋለን እንግዲህ እስኪ ማረጋገጥ ያለብን ነገር እናረጋግጣለን አብራችሁን ቆዩ እሺ ዳዊት ሰላም ነው ዳዊት አንተ ዳዊት እሺ የሷ ወንድም ነህ የሰላም አይደለም ማለት አይደለም ስትል አይደለም ወንድም ነው የካድክ ነው ምራው መተወሪው እየፈጠረው ለትነዚህ ምራው መተወሪው አንተ ራስ ምንድን ተወራው ዳዊት ነው አንተ አይደል ዳዊት ግን ወንድሙ አይደለም ነው ለኔ እኮ ዳዊት ወንድሜ ነው ማለት ወንድሜ ነው እኮ ያዋሸሽን ነው እኛ እያዋሻችሁ አይደለም የተጫወትሽብን ነው ምን ሆነ ይመስላል እንጂ ምን ለማትፈልገን አንተ ወንድሜ አይደለም የካድክ ነው ምንድነው የምትወሪው ቆይ የምትወሪው ነገር እኮ ግልጽ አይደለም ጭራሽ ደውላ ጠርታኝ ወንድሜ ነው ምናምን ማለት ጀመርሽ ደግሞ
ታውቃታለህ እሷን ሰፈር ነው ማቃት እኔ ሰፈር ጭራሽ አሁን ጠርታ ምንድነው የምትወሪው እርግጠኛ ነህ ጤነኛ አይደለሽም ጤነኛ አይደለሽም ማለት እርግጠኛ ነህ አትካድ ምንድነው ወንድምሽ ኮነ እርግጠኛ ነህ የሚያባብል ነገር ነው ወንድምነቱ ለምን ይክዳል እዚህ ጋር ለምን የምትወራው ነው አሰማ እንዴ ደውላ ጠርታኝ ወንድሜ ነው ትለኛለሽ እንዴ ግልጽ አልሆነልኝም እኔ ማለት ኧረ እኔ ራሱ ግልጽ አልሆነልኝም እንዴ ወንድምነትን አላመንክበትም ነው ወይስ ምንድነው አንተ ራስህ ስራትቺ ድራማ ነው እንደምትሰራብኝ እቺ አፍረህ ነው ምንድነው ማፍራው አንቺ ወንድሜ ነው የምታውቂኝ የት ነው ሰፈር አይደል እንደምታውቂኝ ምን ዘለሽ ወንድሜ ነው ነው አንተ ልናገር እንዴ አንተ ምን ነው የምንነግሪው ምንድነው ሰፈር ድድሳ አጣና ምታይ እና እኒ ሰዓት የለኝም ማለት እንደዚህ ለጨዋታ የሚሆን ጊዜ የለኝም በነገራችን ላይ ብትነግሪኝ ጥሩ ነው ወንድሜ ብለሽ ይምጣልሽ አይደል ዳዊት እዚህ ጋር ማቃው ነገር የለም አንተ ራስህ ምን እንደምትለው አንተ ያረከኝ ልናገር እንዴ አንቺ ለዚህ ነው እንደ ጠራሽኝ ምንድነው የምታወራው እቺ ምንድነው አንተ ራስህ የምታወራው ከየትም አንተ የምታውቀውን ጠይቀው ቆይ ምን ነው የሚጠይቀው አንተ ያረከኝ ልናገር ምን ነው የምንነግሪው ምንድነው የምንነግሪው ቆይ ሁለታችሁ ማለት ምን የሚያቀራርበን ነገር እኮ የለም ሰፈር ነው የምታውቀኝ ደውላ ጠራችኝ ለምን እኔ እንደውም ለስራ ምናምን ነገር መስሎኝ የመጣሁት ጭራሽ ወንድሜ ነትረኛ ምን እየተፈጠረ ነው እዚህ ጋር ማለት ኧረ እኔ ራሱ እየገባኛል ደህና አይደለችም ኖ አንቺ ሳይገባሽ ነው እንዴት አያኛን ማለት ነው በጊዜያችን ተጠይቀው እስኪ የሚያውቀው ነገር ትግስት የምትባልሽ ታውቃለህ ትግስትን አዋቃታለሁ ምንድነው ያላችሁ ግንኙነት ያላችሁ ቀረቤታ ምን አይነት ነው ከትግስት ጋር ፍቅረኛሞች ነው ምን ፍቅረኛሞች ከትግስት ጋር ትግስት አንተ ነህ ልጁ አባት አንተ ልጁ አባት አረ አንተ አግዘኝ ምን አሽን ምንድነው ያመጣሽ አንተ ልጁ አባት ማለት ነው አንተ ያመጣሽ ነሽ ምንድነው አንዴ ካሜራ ዳዊት ማለት እኔ አንተ የምትነግረኝ ነገር እዚህ ጋር ግልጽ አልሆነልኝም ቆይ ከትግስት ጋር እንዴት ነው የምትተዋወቁት ማለት እንዴት ነው ማለት አፈቅራታለሁ ምናምን ፍቅረኛ ነሽ ምናምን ብለሃል እስኪ ሞር ግልጽ አድርገህ ንገረኝ እንዴት ተዋወቃችሁ እንዴት ፍቅር ጀመራችሁ እስኪ ይሄን ነገር ንገረኝ እሺ በቃ እሷን እኔን ይላኩት ወደ ትግስት ማለት በቃ ትግስት በጣም ነው የምወዳት በጣም ስለምወዳት ጀስ ከሷ ጋር እንድታቀራርበኝ ያለኝ አማራጭ እሷ ነች እና ያው ከሷ ጋር ደግሞ ሞር በጣም ጓደኛሞች ናቸው በጣም የሚቀራረቡት እና ያለኝ አማራጭ እሷ ነበርች እሷን ነው የላኩት ስትል እስኪ በደንብ ግልጽ አድርገው የላኩት ስለ በቃ ከኔ ጋር እንድታስተዋውቀኝ እሷን መንገድ አድርገኝ የተጠቀምኩት ያው ወንድሜ ነው ብለሽ አስተዋውቂኝ ትግስትን ቢ እኔ የላኩት እንጂ ብር ሰጥቻት ምናምን ነገር አይደል ከዛ ከትግስት ጋር ከዛው ላይ ተዋወቅ ነው ትግስት ማለት ለኔ ምልል አንድ ግቢ ውስጥ ያው ተከራይቼ ነው እነሱ ጋር ስትወጣ ስገባ በቃ ያው አለ አይደል ሆነ ምልበል አንድ ሴት በጣም ወዳሃትና ሞር ቀርባህ ጀስ የሆነ ነገር እንዲድል የምፈልገው ነገር አለ በቃ እንዳይዋት ነው ለፍቅር ይፈልኩት የሆነ ነገሯ በቃ ሳበኝ አለ አይደል ንግግሯ ምናምን ከሰው ጋር ያላት ግቢ ውስጥ በቃ ያላት ቀረቤታ ደግነቷ እነዚህ ነገሮች በጣም ይስቡኛል ባይገርበ ማታ እንኳን ከሰራ ስገባ እንኳን ምን ልበል ሳላየት አልገባም ወደ ቤት ብቻ በአጠቃላይ በጣም ወዳትና ማፈቅራት ልጅ ናት ትግስት እንዳልኩ እሷን መንገድ አድርጌ ነው የተጠቀምኩት ለምን በራስ አልሞከርክም ማለት እነሱ ግቢ ኮነ የምትኖረው እሷን ወንድሟ እንደሆን ካድርገህ ከሷ መግባባት ይፈልከው ለምንድን ነው አንድ ግቢ ውስጥ ኮነ የምትኖሩት መታየቱ መግባባቱ ካለ ለምን በራስ አልሞከርክም ለምንድን ነው እሷን ማለት እኔ አንድ ፍርሃት አለብኝ ማለት በቃ አለ በጣም ተወዶና የምታፈቅረውን ሰው ደፍረ ማናገር አችልም ገብቷል አንገር ከሷ እሱን አትፈልገው ማለት
አትወደውም ለምን እሱ አታስጨርሰኝም እኔ ስለማትፈልገው እያወራኛለሁ እሷን ተዋጥናት እኔ ነው እያወራኛለሁ እኔ የምታውቀው ነገር ካለ ትንገረኝ ያለውን ነገር እሱን በጣም ነው የምትጠላው አትፈልገውም ማየት አትፈልግም እሱን ደግሞ ይከታተላታል ስትወጣም ስትገባ በቃ እሷን ማየት ነው ምናምን ቁጭ ብሎ ነው ቦዘኔ ነው ሰፈር ውስጥ ቁጭ ብሎ ነው የሚውለው ስትወጣም ስትገባ ያስቸግራታል ምናምን አትወደውም እሱ አትፈልገውም ማየትም አትፈልገውም እሷ ማለት ነው ለዛም ነው እንደዚህ እያለክ ያለው እንጂ አሁን ሌላ ምንም ታሪክ ውስጥ ሌላ ወደዛ እንት ማግባት ባያስፈልግም ወንድሜ አትፈልግህም ነው በቃ አለኝ በቃ በጣም ነው የምወዳት በጣም ነው የማፈቅራት ከትግስት ጋር ያለኝ ነገር ይሄ ነው እሷንም እንዳልኩ እሷ ትግስትን እንድታቀራርበኝና ሞር ከሷ ጋር ደግሞ እንትን ያለውን ነገር እንዳወራ የሚያመቻችሽ እሷ ነች በቃ ይሄ ነው ያለው ነገር ይሄ ነው እንግዲህ ቆይ ፈራለሁ ምናምን አልከኝ አይደል ፈራለሁ ካልከኝ ይሄ ኮፍራት ሁሉ ያለከው ነው ገባኝ ታስቸግራታለህ ያለች ነው ምንም ማስቸግራት ታውቂ የለ ስሜቱን የፍቅር ስሜቱ ስገባ በጣም የምትወዳትና የምታፈቅራት ልጅ ምን ያህል እንትን እንደምትላት ማወቅ እኮ አይከብድም ስሜቱን ታውቀዋለህ መቼም እረዳዋለሁ ግን የምትወድ ከሆነ የምትፈልጋት ከሆነ ልክ ባልሆነ መንገድ ሳይሆን ለምን ራስ ቁጭ ብላ አላናገርካትም ወይስ ለመግባባት አልሞከርክም ለምን ነው የፈራሃት የምትፈራበት ሌላ ምክንያት አለ የለኝም ምክንያት እንኳን ሌላ ምክንያት ምንም የለኝም ያለኝ ነገር ይሄ ነው ታዲያ ለምንድን ነው በሷ በኩል ልትቀርባት ይፈልጋል በሰው ክርማ ያው እንደነገርኩ ያው መጀመሪያ ላይ ያው አንድ ግቢም ነው ብዬ ይለ ተከራይችም ነው ስታስበው ተከራይተው ስንኖርም ያው እንዴት ነው የባለቤትን እንትን ቀርቦ ማውራትም እኮ ይከብዳል ለዛ ነው ከሷ ጋር በጣም ስለምትከራረብ እሺ ገንዘብ ለምን ሰጣት ማለት የምን ገንዘብ እኮ አልሰጠዋትም እየነገርኩ ገንዘብ ሰጥቶኛል ብለሽ ነበር ትዕግስትን እንድታገናኝ ትዕግስትን እንዳቀራርባት ነው ይሄን ያረከው በቃ ሰማኛ አይደለ እሱ ብር የሰጠኝ ትዕግስትን እንዳገኘው በቃ ትዕግስትን እኔ ወንድሜ እንደሆነ እንድነግራት እንድትቀርበው ሰላም ብላው እንድታርፍ በቃ እሱ አትወደው ማለት በቃ ስታየው ራሱ ጥላለች ልጁን በቃ አትፈልገው ብር አልሰጠዋትም እኮ የምን ብር ብሩን አለማመን ከፈለክ አልሰጠኝም ብለን እንለፈው ከፈለክ ማለት ችግር የለውም እሱን እናወራለን ቆይ ግድ የለም እሺ እሱን በግልጽ እናወራለን አሁን ራሷ ትዕግስት ትግባና በቃ ራሷ ያለውን ነገር እንትን ተግባ ከካሜራ ጀርባ እስካስገቡልኝ ውድ ተመልካቾቻችን ትዕግስት መታለች እስኪ ትዕግስት እሱን ታውቂዋለሽ ምን አባቱ ላይ ያረግ ነው እዚህ መጣ ምን አባቱ ምን አስበርሽ ትዕግስት ቀስበሽ መጣው ምን ልታረግ ነው እዚህ መጣው አንተ ማለት ከዚህ ታሪክ ጋር እሱ ምን ያገናኛል ቆይ እንዴት ነው የምታውቂው እኛ ግቢ ተከራይ ነው በደንብ ነው የምታውቂው እኮ አሁን ግልጽ ስላልሆነልኝ ፍቅረኛ ያልኩ እኮ ሰው ነው ምን ያልከው አንተ ፍቅረኛው እንደሆንሽ ነው የነገረንና ይሄ ነገር ማለት እውነት ነው ወይስ አይደለም ማለት ፍቅረኛሽ እንደሆነ ነው ሁለታችሁ ፍቅረኛሞች እንደሆናችሁ ነው የነገረን በህይወቴ እንደሱ መጠላው ሰው የለም በህይወቴ እንኳን አይደለም እዚህ አጠገቤ ቁጭ ብሎ ላይ በቃ ላወራው አይደለም ላየው ማልፈልገው ሰው ነው ጭራሽ ፍቅረኛ ይላል እንዴ አምታወሩን ተረጋግተሽ አንተ ዝም በል ለምን አታወሪም እንደዚህ አይነት ነገር ማውራቱ ምን ትርጉም አለው ዛሬ ሰው ሁሉ ጤነኛ አይደለም እንዴ የነገርኩ እውነቴን እኮ እሷ ደግሞ እንደምጠላ ማለት የግቢ ተከራይ ከመሆን ሌላ ይዘለለ ነገር እንደሌለ ነው የምትነግረኝ ኧረ ብዙ ነገር አሳልፈን ከኔ ጋር በልምህ ነው ተረጋግተሽ ሰው እኮ ነው ቀስ ብለሽ አጥቶ እስኪ ተረጋጊ አንተ እስኪ ንገረኝ ምንድነው ማለት እዚህ ጋር ግልጽ አልሆነልኝም አንተ የምትለኝና እሷ የምትለኝ አንድ አይደለም እሷ ጓደኛዋ ናት አላልኩም አዎ በቃ እሱ እኮ ነው ቀደም የነገርኩ ነገር አለ አይደል ስለሷ ማን ጠየቀ ትዕግስትን ያው ያቀራረበችኝ እሷ ነች ብያለሁ እኮ ከፍቅረኛ አይነት ጋር ነገር የለም ፍቅረኛ ይምልሽ እኮ አሁን እዚህ ጋር እኔ እንጃ ምን አይታ እንደዚህ አይነት ነገር እንደምትወራለቅ ሚለው ነገር ልክ ነው ትክክለኛው ምንድነው ቀስ ብለሽ አውሪ የምታወሪው ነገር አሁን እዚህ ጋር እንትን በማለት ወኔን እንትን በማለት ምንም እንትን የምትይው ነገር አይደለም አንተ ምን ይደረው ማለት ምንድነው ያረክ ያለው ዛሬ ስላንቺ ማላቃቸው ነገሮች በሙሉ እየሰማሁኝ ነው ምንድነው ማለት እዚህ ጋር ቀልድ ነው ያሽው ወይስ ምንድነው ማለት አንተ ነህ እንጂ እየቀለድክብኝ ያለው ነው አይ ንገሪኝ ማለት እሱም ይዋሻ ቢሆን ሁለት ሰው ሊዋሻ አይችልም አንቺ ጋር ምንድነው ያለው ምንድነው የምታስበው አንተ ይሄ ሁሉ ነው ምስቅልቅሉ ወጣ ታሪክ ውስጥ ሆኜ እንደዚህ አይነት ድራማ እንዴት ልትሰራ ትችላለሽ ምን ተታስበው
እሱን አላውቅም አንቺ ነሽ ግልጽ ልታረግልኝ የምትችል አላውቀውም አልኳት ሰማ ታረኬ ታምጥቶ ነው ፍቅረኛሞች አባት ማለት እሱ አንቺ ዝጊ አፍሽን ወደዛ አፍሽን ዝጊ አትበይ እውነቱን ነው እየነገርኩሽ ያለሁት አየው እውነታው አንቺ በጣም እየተፈታተንሽ ነው ዛሬ ተፈታተንኩሽ አይደለም እውነቱን ነው እየነገርኩሽ ያለሁት ምንድነው አንቺ ማታውቂው ነገር ስላለ ነው ምንድነው ማለት ስለራሴ አንቺ ማታውቂው ነገር ስላለ ነው ስለራሴ ማላውቀው ስለራስሽ ያልሽ የልጅሽ አባት እሱ ነው ተረጋግተሽ ያምሃል ይቀሰብልሽ ምን ነገር አይገባህም በህይወቴ አይደለም እንደዚህ አይነት ነገር ላደርግ ላየው ልጠጋው ማልፈልገው ሰው ነው እንደሱ ምጠላው ሰው ይላል ፈልገሽም ሆነ አልፈልግሽም አንቺ ዝም በይ እባክሽ ረዛ አንዴ ተረጋጉ ምን ይሆንሽ ነው አልገባኝም ስነስርዓትሽን ያዥ ለምን አትረጋጉ አንተ ምንድነው እያደረክ ያለው ዛሬ አንተ ተስምተኛ ነው እንደዚህ ጋር እስከመጥከኝ አልገባኝም ተረጋጉ ቅድም ያለው ታሪክ ፈጠራችሁ እሺ ነው እየተቀበልኩ ተረጋጉ ስነስርዓትሽን ያዥ አንቺ አንቺ ሰው ላርገ እንዳልገልሽ ስነስርዓትሽን ያዥ ተረጋጉ እሺ ምንድነው ቆይ ለምን ተረጋጉ እንዴ እስኪ እዚህ ጋር ሁኚ አንቺ እዚህ ጋር ሁኚ ነኝ እንዴ ቆይ እኔ ምን ጫለች እንዴ ትግስት እውነታውን ለምን ቀስ ብለሽ አምነኝ አንተ ዝጋ አፍህን ስሜን አትጥራ ዝጋ ትግስት እባክሽ ተረጋጊ ስሜን አትጥራ ትግስት ተረጋጊ እባክሽ ቆይ ምንድነው ስነስርዓትሽን ክብራችን ጋብቀን ብንቀመጥ ይሻልሽ አፍሽን ዝጊ ስነስርዓትሽን ያንሺ አንቺ እንደምታሽኝ ነው የምታፈቅቶኝ አይደለም ዝም ማስብልኝ አረዘን ይልወጣ ነው አንዴ ተረጋጊ ቆይ እውነታውን ቤት ነው ይልወጣ ነው እዚህ ጋር ግልጽ አይደለም ማለት በመጫጫው ውስጥ እኔ እውነቱን መረዳት አልችልም አትጫጫው ቀስ ብለሽ መናገር እውነቱ እስካሁን ፈልገው ይሄን ነበር አይደለ የልጇ አባት እሱ ነው እሷ ማታውቀው ታሪክ ስላለ ነው ትግስት እኔ ማለት ከልብ ጓደኛሽ እየሰማሁት ያለሁት ነገር እርግጠኛ መሆን የማልችልበት ነገር ነው ስለአንቺ ማቃቸው ነገሮች በሙሉ አሁን ከሚነገረኝ ነገር ጋር አንድ አይደሉም ሰላም ስላንቺ የምትነግረኝ በሙሉ በቃ ገንዘብ እንደምትወልጂ አንቺ ደግሞ የነገርሽኝ ነገር ከዚህ በፊት ገንዘብ ቤተሰቦችሽ እንኳን ገንዘብ አጠገብ እንዳደርሱ እንደሚያደርጓችሁ ምናምን ጥሩ ስብህና እንዲኖራችሁ አድርገው እንዳሳደጓችሁ ነው የነገርሽኝ አንቺ እንኳን አንተ ራሴ ስለራሴ ማላቀውን ነገር ነው ያለችኝ ያለችው አይደል እንዴ እኮ አሁን ይሄን ላረጋግጥልን የምትችው እኮ አንቺ ነሽ ከእናትሽ ጋር ሆነሽ ለሷ እናት ሀብት የሚገባቸውን ነገሮች በሙሉ ለእናንተ ጠቅልላችሁ እንደያዛችሁ ነው የኔ እናት አንቺም ይሄን በዚህ ጉዳይ አንቺም ይሄን ገና ለገናቸው የተፈጠረችውን ክፍተት ስለምታቂ መጠቀምሽ ነው መጠቀም አይደለም እውነቱን ነው የነገርኩት እንደገና በገንዘብ አንዴ ከሷ ጋር ያወራው ነው በገንዘብ ማለት በገንዘብሽ ተማምነሽ ሰዎችን እንደምታጠምጂ ምናምን በሰዎች ማለት በገንዘብ እንደምትመኪ ምናምን ስለማን ነው ያወራለው ትግስት እኔ ስላንቺ የሰማዋቸውን ነገሮች እየነገርኩ እኔ ይሄ ነገር እውነት ነው ወይስ ቢኖርብኝ እኔ ቤተሰቦቼ ንብረት እንደ ሰብስቤ መያዝ እንዳለብኝ አላቅም ነበር እኮ ማለት ይሄን ያህል እኔ ለገንዘብ ማች በሆን ኖሮ አይታል ጎዳና እስከመውጣት ድረስ የደረስንበት ጊዜ አይደለ በአንተን የተመለስ ነው እዛ ደረጃ እንደርስ ነበር ይሄን ያህል እኔ እንደዚህ ገንዘቤ እንዴት መጠቀም እንዳለብኝ ይሄን ያህል ገንዘቤ ማግኘት እድሉ ቢኖረኝ ኖሮ ብዙ ነገር አልሰራም ነበር እኔ ነው እንደምንከት ነው ይመለስከን ይገባኛል ግን አላውቅም ምክልምልሽ ይሄንን አንቺ አረጋግጥልኝ በምን ላረጋግጥልህ ምናልባት አላውቅም እኔም ስለራሴ ማላውቀው ነገር ነው እየሰማ ያለው ሁሉም ነገር ማለት እናንተ ቤተሰብ ውስጥ ነገሮችን ማጣራት በጀመርኩበት ጊዜ ሁሉም የተለያየ እውነት ነው የሚነግረኝ ያንን እውነት ለማጣራት ስሞክር ደሞ ሌላ እውነት ነው ማቀው እኮ ትንገር እውነት ሷ ጋር ብዙ ሆነ ይኸውልህ ቆይ የምትይኝ ነገር ምንድነው ከሷ ጠይቃት በቃ ጠይቃቸው እነሱ እውነታው እነሱ ጋር ስለሆነ አይደል ጠይቃቸው እነሱ እስቲ እኔም ልስማ ማላውቀው ማንነት ካለ እኔ ስላንቺ ሁለት ማንነት ነው እያወኩኝ ያለው እኮ አሁን አንቺ ማታውቂው ነገር አለ ብላኛለች አይደል ስለኔ እኔም ልስማው እንስማው ጥሩ እስኪ ሌላውን ደርስበታለሁ ግን አሁን ለአንቺ አንድ ውሸት ብትዋሺ ግን ማለት ሲጣርግኝ ተረጋጊ ትግስት እንድትናገር ከፈለግሽ መረጋጋት አለብሽ ቆይ ምንድነው አንቺማ ነገርኩ እኮ እኔ ጋር ያለው እውነት ነገርኩ እኮ የልጇ አባት እሱ ነው አልኩክ ይሄው እውነታውን እኮ እያለች ያለችው ነገር እውነት ነው ቆይ እሷ ትጠላሃለች ይሄ ነገር እንዴት ነው ሊፈጠር የሚችለው ይሄ ነገር እኮ ፍቅረኛ እንደሆናችሁ ማለት አንተን እንጂ ያልከኝ ከሷ በኩል ምንም ነገር የለም ማለት ይሄ እኮ ግራም ያጋባ ነገር ነው ይሄ ነገር እኮ ግልጽ ነው አንተ በሰላማሩት እናቀርለ እንደው ኤግዛክት ነበር እስኪ አንዴ ተረጋጊ ለምን ተረጋግተሽ እውነት እናንተ በር ላይ እንኳን ስንገናኝ ዲፍለፍ ተገናኝተን አውርተን እናቀርለ ለምን ተረጋግተሽ እንትን አትይኝ አሰሚኝ ተረጋጊ እስኪ መጀመሪያ ተረጋጊ ምን አይነት ድርቅና ነው ለምን እንዳታረጋጋ አንዴ ተረጋጊ እና ላውራበት ቢያንስ እስካሁን ከመጣንበት ጊዜ የሚበልጣ የለም ተረጋጊና ሁሉንም ነገር እንስማው እስኪ
ቆይ ምንድነው የምትነግረን ነገር? በቃ ይሄ ነገር የተፈጠረው እኔም ፈቅጄ እሷም ፈቅዳ በቃ ምን ማለት ነው ደግሞ? አምናበት አምኜበት ያደረግነው ነገር አንተ ከኔ ጋር ይሄ ነው እውነታው እንግዲህ አንተ ከኔ ጋር አዎ በቃ ትግስት እውነታው ይሄ ነው እንደው እስቲ በእናት እንደው ረስቼ አብጄም ኮን ውስጥ አስታውሰኝ እስቲ አጋጣሚው እኔ እና አንተ በሰላም ያወራልበትን ጊዜ አስታውሰኝ የተፈጠረውን አጋጣሚ ትግስት የምኑን አጋጣሚ እኔ እና አንተ በስነ ስርዓት አውርተን እናውቃለን ምንም እኮ ነው እኮ ፈልገሽ እኮ ነው አይደል ትግስት እኔ እና አንተ ወይኔ አስገድጄሽ አይደል የሚተፈጠረው እኔ አንተን ፈልጌ እኔ አንተን ከምፈልግ ሙቴን እመርጣለሁ ትግስት ሙቴን እመርጣለሁ ለምን ነው እንደዚህ አይነት ነገር የምትሆን ታውቀዋለህ እኮ እውነታውን ምንድነው የፈለከው እውነታው ከሄ ነው አሁን ያወራሁት ነገር ነው እውነታው አይደለም ምንድነው የፈለከው ፈልገሽ ነው በቃ ያደረግነው እኔ ፈልጌ ካንተ ጋር አንተ ውሻ አያት እኔ ፈልጌ እስኪ ተረጋግሽ ቆይ ተረጋግሽ አክብሬሽ ነው ዝም ብዬ እስካሁን ድረስ የምታወሪኝ እየሰማሁሽ ያሉታ እኔንም ልትሰሚኝ ይገባል አንቺ ግን እጅሽ ካለበት እኔና አርገኝ ወደኔ እንዳትመጪ ለምንድን ነው እሷ እንዳለበት የምታስቢው እና እስካሁን የምሰማቸው ነገሮች ጥሩ ስላልሆኑ ምንም ግራ እየገባኝ ነው ማለት በቃ ይሄ ነው እውነታው ይሄ ነው አንተ ፈቅደሻል ያልክ ነው ሁላታችሁም እንደፈቀዳችሁ ነው እሷ የምታውቀው ነገር የለም ምንድነው እዚህ ጋር እየተደበቀ ያለው መቼም አስገድቻት እኮ አይደለም ይሄ ነገር ሊፈጠር የሚችለው አይደል እሷ የምታውቀው ነገር እንደሌለ እየነገረች ነው እዚህ ጋር ምንድነው የተፈጠረው አንተ ደነዋልሽ እንኳን ብለህ ጨብጠህ ታውቃለህ አሁን አጠገብ እንደዚህ ነገር የምታወራው ነገር ለኔ ራሱ እንትን እየሆነብኝ ነው አረ ምን አይነት ደረቅ ነህ ምን አይነት አይናውጣና አንተ ደግሞ የምን ድርቅና የምን አይናውጣነት ነው ሰው ፈልጎ ስለሚለው ነገር የምታውቂው ነገር አለ አትሰማም እንዴ አንተ ደግሞ በስነ ስርዓት እንኳን አውርቼው አላቅም ለሰላምታ እጁን ጨብጬው አላቅም እኔ አይደለም እንደ አይነት ነገር ውስጥ ልገባ ታረከት ነው የምታመጡት እንደዚህ አይነት ነገር ማረጋገጫ አለ እሷ ፈቅዳ ካንተ ጋር አሁን እኮ አንተን በጥላቻም ልንገራ ወንድሜ ምንም ማድረግ ትችላለህ እውነታው ይሄ ነው ምንም ማድረግ ትችላለህ ያለ ማስረጃ እውነታው እንደሆነ በምንድነው ማረጋገጥ ይሄ ልጅ እኔ ነው በቃ ፈልጋ ያረጋችው ነገር ነው እኔም ፈልጌ ነው በቃ ያረጉት ሲቀጥል እንደው በጣም እንደምወዳትን እንደማፈቅራት ነግሬያለሁ አይደል እኮ እሷ ከማታውቀው ውጪ እንደዚህ አይነት ነገር እንዴት ሊፈጠር ይችላል እንዴት እንደማታውቁ ማለት የማታውቀው ነገር ምን አይነት ጉድ ነው እኮ ለሁሉም ነገር ይሄ ነገር እኮ ከባድ እኮ ነው አስገድጄ ባረገው ከባድ ወንጀል እኮ ነው እሺ ምንድነው ያለ ማስረጃ አንድ ማስረጃ ንገረኝ ይሄን ንገረኝ ምን የሚያስረዳ ነገር ያስፈልጋል እኔ ንገረክ ምንድነው እነሱ ቤት ሄድ ነበር እንትን አባቷ የሞተ ጊዜ ማለት ነው የዛን ሰዓት ላይ ለማጽናናት እሷ ጋር አድር ነበር የዛን ታይም ላይ እሷ የማታውቀው ነገር አለ መንቀልባ አንተም የሉን ነገር ታውቅ ነበር ምንድነው የምትይኝ ቆይ እሷ ያለችውን ነገር ታውቅ ነበር ወይ ፈልገሽ እኮ ፈልጌ ያደርግነው ነገር ነው አይደል ምንድነው የምታወሪው ቆይ አሁን እሷ ያለችውን ነገር ታውቅ ነበር ወይ ምን ነው ማቆኔ ምን ማቆ ነገር እኮ የለም እኮ ትግስት ሰላም ነግረሽዋል እሱ አልነገርኩትም ያውቃል ይሄን አያውቅም በጣም ጥሩ ሰው ነሽ እንጂ በጣም ነገርኩሽ እኮ እኔ ምንም ማድረግ አልችልም በቃ ምንም ማድረግ ስላልቻልኩ በቃ ምንም አትበይኝ ከዚህ በኋላ በቃ ምንም አትንገሪኝ በቃ ስለዚህ በቃ አሁንም እኮ ማለት ነው እንደዚህ ከሆነ ይሄን ነገር ማረጋገጥ የምንችልበት መንገድ የለም ምክንያቱም በእንቅልፍ ልቧ እንደዚህ አይነት ነገር ካለ ይሄ ነገር ልጁ የሱ መሆኑን የምናውቅበት መንገድ ሲጀመር ሊሆን አይችልም እንዴት ነው የኔ ሆዲ ውስጥ ያለ ልጅ ሊሆን አይችልም አንቺ የምታደርጊው ነገር በእንቅልፍ ልብስ ያደረግሽው ነገር በቃ አይሆንም እኔ ነግሬያለሁ እኔ ቢኒያም በጣም የምወደው ማፈቅር ጓደኛዬ ነበር አግብቼው ልጆቹ ልጅለት አብሬው ልኖር የምፈልግ ሰው ነበር ስለዚህ ሆዲ ውስጥ ያለው ልጅ በፍጹም የሱ ሊሆን አይችልም መቀበልም አልችልም ገባኝ ግን አሁን ማለት ምን ማለት ነው የምታወሪው ነገር ቆይ በቃ አንተ እኮ አጋጣሚ ተጠቅመሃል አይደል በቃ አንተ የምታወሪው ነገር በቃ ዝም በል ፈልገሽ ያደረግሽው ነገር እዚህ ሌላ ነገር ነው አሁን መጨቃጨቁ መፍትሄ አይሆንም ተረጋጉ እኔ እንድትወቃቀሱ አይደለም ግን ያው የተፈጠረው ነገር በጣም ከባድ ነው እውነት እኔ እስካሁን ማለት ነው ከገጠሙኝ ኬዞች ይሄኛው በጣም የተለየ ነው እና ሁኔታዎች እዚህ ደረጃ መድረሳቸው በጣም ከባድ ነገር ነው እውነት ለመናገር እና ይሄን ነገር እንዴት እንደምናደርግ አላውቅም ግን ምናልባት አሁን ላደርግ የምችለው አንድ ነገር ልጁ የሱ ማለት አንቺ ጋር ያለው ልጅ አባት እሱ ነው ወይስ አይደለም የሚለውን ነገር ልናረጋግጥ የምንችለው በዘረመል ምርመራ ወይም በዲኤንኤ ነው ልናውቅ የምንችለው ልክ እስከዛሬ ነገሮችን የምንፈታበትን መንገድ እንደምናደርገው ማለት ነው ጀመር አይደለም በፍጹም የሱ ልጅ ሊሆን አይችልም እኔ ምንም ማቀብረ አይደለም ይሄ ለማመን የሚከብደኛል አላምንም ነገር አሁን በጣም ማውራት ይሆንብናል አይመስልህም እኔም እንደዛ የምታወራው ነገር እኔ ምንም እንትን እያለኝ አይደለም ግድ የለም የዲኤንኤ ምርመራ ነገሩን ይፈታዋል ስለዚህ
በሌላ ጊዜ ይሄን ምርመራ አድርገን እናንተ ፍቃደኛ ከሆናችሁ ትግስት ፍቃደኛ ከሆንሽ ይሄንን ማድረግ አለብን ፍቃደኛ ነሽ ማለት ምርመራ ብናደርግ ነው የሚሻለው እንግዲህ ውድ ተመልካቾቻችን የዛሬውን ፕሮግራም ለተከታተላችሁት ነው በቀጣይ ደግሞ የዲኤንኤ ውጤቱን ይዘን እስከምንገናኝ መልካም ጊዜ ሁለተኛ ምናልባት ፎርጅር ነው ብለሽ ካሰብሽም እኛ እንግዲህ አባሎቻችን በተለያየ መንገድ ከየሆስፒታሉ ስም አለ እንደዚሁም መረጃዎች አሉ እዛ ሄደን እናጣራለን ግን አሁን አንቺ ይሄን ያለ ተጠራጥሪ የምትችይበት ምክንያት ምንድነው ለብዙ ጊዜ አውቀዋለሁ ብለሽ ታስቢያለሽ እንደሚወድሽም ታውቂያለሽ ግን በዚህ ልክ የምትወጂውን ሰው በዚህ ደረጃ ያለ ማመኑ ነገር ከምን መጣ ሚለውን በንሽልኝ በመጀመሪያ ይሄ ማመን ያለ ማመን ጉዳይ አይደለም እያለ ያለው ነገር እንዳምነው የሚያደርግ አይደለም ምክንያቱም ያውቃል እሱ ውሏችን አብረን ነው ምናልባት ብዙ ጊዜ አዳር ነው የሚለየን ወደ ቤት ይስገባ እንዴት ነኝ ላምን የምችለው አልገባህም እያለ ያለው ነገር እኔ መውለድ አልችልም ብሎ ሲለኝ እኮ ልጄ እኔ አይደለም ሲል በቀደም እዛን ያህል ተጨቃጨቅ ነው በዚህ ነበር አሁን ደግሞ እኔ መውለድ አልችልም በማስረጃ ብሎ ሲልክ እኔን ማቅጠሽብኛል እየዋሸሽ ነው ምናምን እያለን ያለው አልገባህም ምክንያቱም ይኸውልሽ እኔ እኮ እንደዛ እያልኩሽ አንቺ አብረሹ ቆይተሻል ብዙ ድብደባ እያልከኝ ያለው እኮ እሱን ነው እኔ እንደዛ አይደለም እያልኩሽ ያለው አንተ መውለድ ካልቻልክ እኔ ከየት አመጣሁት ዶሮ ነኝ እንዴ እኔ እሱን የምታውቂው አንቺ ነሽ ግን እኔ ምን ማለት ነው የምታውቂው አንቺ ከየትም ቢሆን ግን ይኸውልሽ እኔ አንቺ በመውለድሽ ደስተኛ ነኝ አልኩሽ እኮ ለምን ቢኒያም ግን ጤነኛ ነህ እኔ እኮ የደበኩሽን ነገር ቢያንስ ላንቺ ነግሬ ማለት እናተን ስታየው ሌላ ነገር ውስጥ እየገባህ ነው እንዳንተ ያለው እኔ ስለሱ የታውቃታለሁ ገና ለገና ማታውቀውን ዘርዛር ያገኘ ስለተባልክ ነው እንደምትሆነው እንደዛ አንተ ራስህ ማላውቀው ሰው ነው ይሆንክ ያለው እኔ ለሱ አይደለም አንተ ራስህ ኑሮውን የሆነ ህይወት ሁሉ ውሸት ብቻ ነው እንዴ እንዲህ ስላልሆነ ደብቄሽ ነው እንዲህ ስላልሆነ ደብቄሽ ነው ምን አስፈልገ ስንት ነገር ነው ስለጸጸተኝ ነው በቃ እውነቱን ነግሬሽ አይምሮን ነፃ አድርጌ ለመኖር አንተ አይምሮን ስለጸጸተ ማለት ነው ትግስት በኔ ላይ ሄዳብኛለች ብለህ ስትል ደግሞ አንተን ራስን ታሽ ለኔ ታጋባዋለህ ማለት ነው ያማል እንዴ አንተ እንዴ ነው የምታስበው እኔ ራሴን እንግዲህ ነግሬሻለሁ በቃ ይቅርታ ካደረግሽልኝ ለኔ በቂ ነው የምትፈልገውን አባትነት መቀበል አልፈልግም አይደለ ብትፈልግም ባትፈልግም አባቱ ልትሆን አትችልም በቃ እኔ ስለሱ መቻውሩ ምንድነው ታዲያ የምትፈልገው በቃ እኔ እውነታውን ወቄልኝ ይቅርታ አድርጊልኝ በቃ ሌላ እኔ ምንም እንትን አለም ከቻልሽ እህትነትሽን እፈልጋለሁ እኔ ደግሞ ምንም አልፈልግም ካንተ ጋር ምንም ማጠፋው የባከነ ጊዜ ላይ እሱ እንግዲህ እኔ በቃ ዋና አይምሮዬ ነፃ እንዲሆን ይቅርታ ስላደረግሽልኝ አመሰግንሻለሁ ገደል ግባ ለምንድነው ምን ሆነሽ ነው ትግስቴ ይኸውልሽ ይሄ ነገር ልክ ካልሆነ እኮ ምናረጋግጠው እኛ ነን እኔ አንተ ብታረጋግጥም ባታረጋግጥም ለኔ ጥቅም የለውም ይሄን ያለ አለማመን ምንድነው የሚቀይም ቆሽ የኔን ህይወት ምንድነው የሚቀይረው ነው እዚህ ጋር ከልቡ ይቅርታ ለመጠየቅ እየሞከረ ነው እሱ እና አንቺ አልገባኝም ቆይ አሁን የልጁ አባት መሆን ትፈልጋለህ አባት ማጎት መሆን ትፈልጋለህ